መርሃ ግብራችን ትምህርት ይኖረናል። ከትምህርቱ ቀጥለን የሚያስተምሩን ወንድማችን መምህር ስንታየው ፈጠነ ይሆናሉ። ለሳቸው ተናጋሪ አንደበት ሰጥቶ ሚስጥሩን ገልጾ አስፋፍተው እንዲያስተምሩን ለኔና ለእናንተ ደግሞ የልጅያን ልቦና ከፍቶ ቃሉን በትክክል እንድሰማ ይረዳት የአባቶቻችን አምላክ መንፈስ ቅዱስ በሁላችን ልቦና ላይ አድሮ ዘላለማዊ ቃሉን የሚዘራው ኃይለ ቃል በልቦናችን ጽላት ላይ እንድንጽፈው መጻፍ የሚችል አእምሮና ልቦና እንዲያድለን የአምላካችን ቅዱስ ፈቃዱ ይሁንልን። መድረኩን ለመምህር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የደብራችን አስተዳዳሪ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ አባቶች፣ የእድሜ ባለጸጋ የሆናችሁ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? ኧረ ድምጻችሁ አይሰማም። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር ዛሬም በቸርነቱ ጠብቆ በዓሉን እንድናከብር ከበዓሉ ረድኤት በረከት እንድናገኝ በደል ኃጢአታችንን ሁሉ ታግሶ በክብር በፊቱ እንድንቆም ድምፁን እንድንሰማው በቸርነቱ ፍጹም በሆነ በአባታዊ ፍቅሩ በአንድነት በህብረት የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በአማላጅነት ዘወትር የማትለየን በቃል ኪዳኗ ሁልጊዜ የምትባርከን እንደተሰጣት ክብርና ጸጋ መጠን ምስጋና ይድረሳት። ቅዱሳን ጻድቃን ሰማዕታት እንደየክብራቸው መጠን ምስጋና ይድረሳቸው። እግዚአብሔር አምላካችን በቸርነቱ ጠብቆ እንኳን ጥንተ ስቅለቱን በዓሉን ለማክበር እንኳን አደረሳችሁ አደረሰን። እንኳን አደረሳችሁ። አሜን። ይህ ቀላል ነገር አይደለም። ወደ ኋላ እግዚአብሔር እንደፈቀደ መጠን እንመለከተዋለን። እግዚአብሔር አምላካችን ሊፈቅድ ባለን ጊዜ የምንማማርበት የትምህርታችን ርዕስ የሚሆነው ኃጢአታችንን በእንጨት ላይ ተሸከመ። ኃጢአታችንን በእንጨት ላይ ተሸከመ። የአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። አምላካችን እንደተለመደው እናንተ ተቀምጣችሁ እኔ ደግሞ ቆሜ ሁላችንም የምናስተውልበትን በጎ ሕሊና አስተዋይ ልቦና ያድለን። እንግዲህ ዛሬ የምናከብረው በዓል የማንን በዓል ነው የምናከብረው? የዳንበትን ለእኛ ሲል መከራ የተቀበለው የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስለኛ ጸዋቶ መከራውን እያሰብን ስለኛ ሲል የተቀበለውን መከራ እያሰብን የምንማማርበት የምናከብረው የምናስበው
ፍቅሩን እንደ አቅማችን መጠን የምናስብበት የምናዘክርበት ቀን ነው። ይህንንም ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስ በመልእክቱ ጽፎ አስቀምጦልናል። በእርግጥ እሱ ብቻ አይደለም፣ ወንጌላውያን በሙሉ ስለ ክርስቶስ መስክረዋል። ስለኛ ስለተቀበለው መከራ ሁሉ ተናግረዋል፣ አስተምረዋል። የእሱንም መከራ አብነት አድርገን ክርስቲያኖች እኛ ልንቀበለው ስለሚገባው መከራ ተናግረዋል። ከዚህ መሃል ሊቀ ሐዋርያት ቅዱስ ጴጥሮስ ቅድም እንዳልኳችሁ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 18 ጀምሮ እንዲህ ይላል። ሎሌዎች ሆይ ለበጎዎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ ይላል። አስተውሉ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና ምስጋና ይገባዋልና። ኃጢአት አድርጋችሁ በደል ሰርታችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ሰው በደል በድሎ በኃጢአቱ ምክንያት ቢጎሰም ምን ክብር ታገኛላችሁ? አለ። ቀጠለና ነገር ግን መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። እውነተኞች ሆናችሁ በእውነት በሕጉና በትእዛዙ እየኖራችሁ መከራ ቢያገኛችሁ በመከራ መሃል ብታልፉ ይህ ግን ምን አለዋል? ክብር አለው። በጌታም ዘንድ በእግዚአብሔርም ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና። ለምን እየተከተላችሁኝ ነው? የተጠራንለት ለምንድን ነው? ከበዳችኋል? የተጠራችሁለት ለዚህ ነውና፣ ስለ እውነት መከራን ለመቀበል ነውና፣ ስለ ጽድቅ መከራን ለመቀበል ነውና። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ስለ እናንተ ምን ተቀብሏል? መከራ ተቀብሏልና። እርሱ ኃጢአት አላደረገም። እርሱ ተንኮል የለበትም። ኃጢአትም አላደረገም። በአፉም እንኳን ምንም ተንኮል አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ለኃጢአት ሞትን ለጽድቅ እንድንኖር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ምን አለ? ተሸከመ። ለቃሉ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንግዲህ
ሊቀ ሐዋርያት ቅዱስ ጴጥሮስ ይሄንን ያለበት ያለ ምክንያት አይደለም። እኛ የክርስቶስን መከራ የክርስቶስን ጸዋትወ መከራ ስናስብ እኛ ያለብንን በእኛ ዘመን የደረሰብንን እያሰብን እርሱስ ያለ በደል ያለ ኃጢአት ያለ ክፋት ያለ ተንኮል ምንም ሳይኖርበት ስለኛ የተቀበለውን መከራ እያሰብን የሚያገኘንን እኛ በምድር ላይ ስንኖር በራሳችን ተንኮል በራሳችን ድክመት የሚመጣብንን መከራ እያሰብን እንድንጽናና እርሱ ለኛ የከፈለልንን ውለታ እንድናስብ ይሄንን ተናገረ። አላችሁ አይደል? ዛሬ ቀን ስንት ነው? አቤት የምናከብረው በዓል የመቼውን ነው? አቤት ምን ወር ላይ የሚውለውን? ግድ የላችሁም። ጥቅምት 27 አይደለም? ጥንተ ስቅለት በዓሉ መቼ ነበር መከበር ያለበት? መጋቢት። ታዲያ ለምኑ ዛሬ አከበር ነው? የምጠይቃችሁ እንድታውቁት ብዬ ነው። ይጠፋችኋልም ብዬ አይደለም፣ ግን እኩል እንድናውቀው። አባቶቻችን የሥርዓት ባለቤቶች ናቸው። ቤተ ክርስቲያናችን ስንዱም መቤት ናት። በቀደም ወንድማችን መምህራችን ዲያቆን አዋጁ ነግሮናል። ድንገት ዛሬም ያልሰማ ካለ እንድታስተውሉ ነው። እውነት ነው። ጥንተ ስቅለቱ መጋቢት 27 ይከበር ነበር አይደለም? መጋቢት 27 ግን ምንድነው? ጾም ነው በየዓመቱ። በጾም ደግሞ በፍጹም ለቅሶ በፍጹም ትህትና ይጸለያል፣ ይለቀሳል እንጂ በዓል ሆኖ ከበሮ አውጥቶ በሽብሻቦ እንዲሁ ደግሞ በመዝሙር ማክበር ተገቢ አይደለምና በአብይ ጾም መቼ ያደረጉት አባቶቻችን? ጥቅምት 27 አደረጉት። ሌላም ምክንያት አላቸው። ሁለተኛው ምክንያታቸው ደግሞ ጌታችን መጸነሱ ብስራቱ መቼ ነው የተደረገው? መጋቢት 29 ጎሽ፣ መጋቢት 29 ነው ጽንሰቱም ብስራቱም። ግን መቼ እንድናከብረው አዘዙ አባቶቻችን? ታኅሳስ 22። አሁን አስተውሉ። ከጽንሰቱ ከብስራቱ በፊት ስቅለቱን ማክበር ይገባል። መጀመሪያ ማንን ነው የምናከብረው? ጽንሰቱን ብስራቱን ቀድመን እናከብራለን። ከዛ ቀጥለን ልደቱን እናከብራለን አይደለም? ተወለደ ብለን እንዘምራለን፣ እናመሰግናለን። መጣልን ብለን ቀጥለን ደግሞ በዓሎቹ ቢኖሩም የአሁኑን አሁን እንግዲህ ጥንተ ስቅለቱን እናከብራለን። በሂደት አባቶቻችን በስርዓት ስለሰሩልን ይህንን መሰረት አድርጋ ቤተክርስቲያናችን ቀድማ፣ ለምሳሌ አቡነ ገብረ መንፈስ ቅዱስ እሳቸው መጋቢት 5 ነበር በዓላቸው። በዚሁ በአብይ ጾም ምክንያት ጥቅምት 5 ይከበራል። ይሄ እንድናውቀው
ለእኛ ስለሚጠቅመን ለምን የሚልም አካል ካለ እንድናውቀው ነው። ስለዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓል ይህንን ስቅለቱን ስናከብር ጌታችን እኛን እንዴት ሆኖ እንዳዳነን፣ እንዴት ሆኖ እኛን ከግዞት እንዳወጣን መነጋገር ተገቢ ነው። ጌታችን ስለኛ የከፈለውን ዋጋ ክርስቲያን ሁል ጊዜ በሕሊናው ማሰላሰል ተገቢ ነው። አዎ እንደው አባቶቻችን ሲያስተምሩን እንዲሁም መጽሐፍት ስናነብ እንዳገኘ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድመንም እንደተነጋገር ነው ቅድም ኃጢአታችንን ሁሉ በእንጨት ላይ ተሸከመ። ስለኛ ተላልፎ ተሰጠ፣ ስለኛ ቆሰለ፣ ስለኛ አክሊለ ሾክ በራሱ ላይ አስቀመጡበት። ጽኑዓን አይሁድ ልቦናቸውን ዲያብሎስ ጥንተ ጠላታችን ያደነደናቸው አይሁድ እንደውም ይገርማቸዋል። በዚህ በድርሳነ መድኃኔዓለም በጌታችን ላይ የሰሩትን አክሊለ ሾክ ሲናገር በእውነት ለሚያነብ ሰው እንኳን ይሰቀጥጣል፣ እንኳንስ ሊደረግ ቀርቶ። እንዲህ ነው የሚለው፣ እንደ ወረንጦ እንደ ወስፌ እንደ መርፌ ያለ 300 እሾህ ያለው ስረወጽ አድርገው አክሊለ ሾክ ሰርተው ይህ ሳይበቃቸው 1 ክንድ ከስንዝር የሚሆን ይላል። አሁን ቀላል ይመስላችኋል አይደለ? ጌታ ስለኛ አክሊለ ሾክ በጭንቅላቱ ላይ በራሱ ላይ ደፉበት ተብሎ ብቻ ሲታለፍ ቀላል ይመስላል። ያ የተሰራው አክሊለ ሾክ 300 የሚደርሱ 1 ክንድ ከስንዝር የሚያካክሉ እንደ ወረንጦ ያሉ እንደ ወስፌ ታውቃላችሁ? ምን እኮ አሁን እኮ ችግር ነው። ምንድነው ወስፌ የሚለኝም ይኖራል። እንዲህ አይነት ረጃጅም አንድ ላይ አድርገው አከማችተው ይህ ሳያንስ በፍልሃት ውሃ ውስጥ አስገቡት ይላል። አያችሁ መከራውን የተከፈለልንን አስተዋላችሁት? ያ ሁሉ አንድ ላይ መሆኑ ሳያንስ የሚወጋው ራሱ ላይ የሚያደርጉት ይህ ሁሉ ሳያንስ የፈላ ውሃ ውስጥ አስገብተው በጉጠት አንስተው ጭንቅላቱ ላይ ራሱ ላይ ያደረጉት። አያችሁ ምን ያህል ከባድ እንደሆነ፣ እርሱ ለኛ ምን ያህል እንደሚወደን ሊቃውንቱ ሲናገሩ ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ጥበቡ ይረቃል ይላል። እርሱ ቀድሞ ለሰው ልጅ ፍቅሩን የገለጠበት መንገድ ሰው የተፈጠረው መቼ ነው? በዕለተ ዓርብ። የፍጥረት ሁሉ መካተቻ እኮ ነው። እናንተ አሁን አንድ እንግዳ ወደ ቤታችሁ ብትጋብዙ ምን አድርጋችሁ ነው የምትጋብዙት? እንግዳው የሚያስፈልገውን ነገር ሁሉ አድርጋችሁ አይደለም የምትጋብዙት? ቢመጣ እንግዳዬ የሚበላውን፣ ቢመጣ የሚጠጣውን፣ ቢያይ የሚያምረውን፣ የሚያስደስተውን ከፊት ለፊት ኧረ ስንት ታደርጋላችሁ። አምላካችን ቅዱስ እግዚአብሔርም አዳምን ለአዳም የሚያስፈልገውን ነገር ሁሉ ካዘጋጀ በኋላ ነው በዕለተ ዓርብ የፈጠረው። ይህም የፍቅሩን ጥግ ለሰው ልጅ ያለውን የፍቅሩን ጥግ ለማሳየት የተጠቀመበት ነው። ይህን አድርጎ የፈጠረው አዳም
የተባለውን ቢያደርግና ቢወድቅ ደግሞ እስከ መስቀል ሞት ድረስ ደረሰ። ይህንን ተሸከመ። እርሱ ብቻ አይደለም፣ ይህንን እያደረጉ እነሱ ሊይዙት የማይሹትን በሱ ላይ ያደርጉበት ነበር። ያንን አክሊለ ሾክ በራሱ ላይ አድርገው ከፊት ያሉት ሲገፉት ሲስቡት፣ ከኋላ ያሉት ሲስቡት፣ ከፊት ያሉት ሲገፉት እየወደቀ እየተነሳ ስለኛ ስለ ሰው ልጆች ሲል መከራን ተቀበለ። ከዚያም ክፎች አይሁድ በረጃጅም ችንካር ስንት ቦታ ቸነከሩት? ስንት ቦታ? 5 ቦታ ላይ ቸነከሩት። ችንካሩም ቅድም እንዳልኳችሁ 1 ክንድ ከስንዝር የሚደርስ ምን ይባላሉ? ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ቃልዮት ያሰማል። እነኚህን አዘጋጅተው በልቦናቸው ያደረ እርኩስ መንፈስ አደንድኗቸው አምላካቸውን ቸነከሩት። ሳዶር በቀኝ እጁ ላይ የተቸነከረው ነው። በቀኝ እጁ፣ አላዶር በግራ እጁ፣ እንዲሁም ዳናት 2 እግሮቹን አነባብረው ቸነከሩት። አዴራ መሃል ልቡን፣ ሮዳስ ደግሞ ደረቱን። እስኪ ያስቡት ትንሽ እሾህ ሲወጋችሁ የሚሰማችሁን ስሜት። ትንሿ እሾህ ስትወጋችሁ እንዴት ነው የምትሉት? እርሱ ግን ይህንን መሃል ልቡን በዚያ ረጅም ችንካር ቸነከሩት። ደረቱን ቸነከሩት። ግራና ቀኝ እጆቹን ቸነከሩት። እግሮቹን አነባብረው ቸነከሩት። ለማን ሲል? ለማን ሲል? ለሰው ልጅ ሲል። ወደ ቀራንዮ የወሰደው ማን ነው? እንስሳት? ማን ወሰደው? የሰው ልጅ። ጠማማው የሰው ልጅ፣ የሰይጣን ማደሪያ ልቡን ለሰይጣን ያደረገ የሰው ልጅ እርሱ እየገፋ ወደ ቀራንዮ ወሰደው። እየቸነከሩት ምን አላቸው? የሚያደርጉትን አያውቁምና ይቅር በላቸው። እንዴት አይነት ትህትና ነው! እንዴት አይነት ትዕግስት ነው! ይላል እኮ አባ ሕርያቆስ በቅዳሴ። አባቶቻችን ይህንን ሲያረቁት ይገርማል፣ ይደንቃል ያንተ ትዕግስትህ። እንዲህ ያደረገውን ይህን ሁሉ የከፈለው ለሰው ልጅ ነው። የሰው ልጅ ሆይ የተከፈለልህን ውለታ አስብ፣ በፍቅር ኑር። ይህንን አድርጎ የጠፋውን የሰውን ልጅ በግዞት ይኖር የነበረውን የሰውን ልጅ ወደ ቀደመ ቦታው ወደ ክብር ቦታው መለሰው። አምላካችን ክብር ምስጋና ይሁን። ለስም አጠራሩ ክብር ምስጋና ይድረሰው። እንግዲህ እሱ የተቀበለው ብዙ መከራ ነው የወሰደው። ስለኛ የወሰደውን መከራ ብንዘረዝረው አያልቅም። እርሱ ኃያል አምላክ ሁሉን ማድረግ ሲችል በቃሉ ብቻ ሁሉን ማጥፋት ሲችል ግን ስለ ፍቅር ይህንን አደረገ። እንዲገርማችሁ ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጊዜ ተገረፈ። ግን ይህን ሁሉ ያደረገው በፈቃዱ ነው። አስተውሉ። ይህን ሁሉ ያደረገው እርሱ ስለፈቀደ ነው።
ይህንን ያደረገው። እንዲሁም በዮሐንስ ወንጌል ምዕራፍ 8 ላይ አንብቡ፣ እንዲህ ይላል፣ ፈቃዱ ባይሆን ኖሮ እንዴት እንዳደረጋቸው አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁዳውያን ደግሞ ተነሱበትና አንተ ገና 50 ዓመት እንኳን ያልሞላህ መቼ አየህና ነው አባታችንን እንዲህ ያልከው? የአብርሃም ልጆች ነን ይሉ ስለነበር መቼ አየኸውና ነው እንደገና አሁንም ሌላ ሐሰት ትናገራለህን አሉት። ሊወግሩትም ተነሱ ይላል። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ቀኑ፣ ጊዜው፣ ሰዓቱ አልደረሰም ነበርና ተሰወራቸው፣ በመካከላቸውም አልፎ ሄደ ይላል። ለምን? ገና ነዋ፣ ጊዜው ሰዓቱ አልደረሰማ። እሱ ራሱን አሳልፎ የሚሰጥበት ጊዜ አለው። ይህ ብቻ አይደለም። በዮሐንስ ወንጌል አሁንም ምዕራፍ 18 ላይ አንብቦ እንዲህ ነው የሚለው፣ አይሁድ ሊይዙት ወደዱና አምላካችን መድኃኒታችን ኢየሱስ ክርስቶስን ያላቸውን የጦር መሳሪያ ሁሉ ሰብስበው ወደ የት ሄዱ ይላል? ወደ ጌታችን መጡ። እርሱም ቆሞ ጠበቃቸው። ወደ የት ትሄዳላችሁ? ምን ልታደርጉስ ትሻላችሁ? አላቸው። የዚህን ጊዜ ምን አሉት? የናዝሬቱ ኢየሱስ ክርስቶስን እንሻለን፣ ልንይዘው እንፈልጋለን አሉት። እኔ ነኝ አላቸው። እንዲህ ሲላቸው ጊዜው አልደረሰምና ተፍገምግመው ወደቁ ይላል። ቃሉ ብቻ በቃሉ በመለኮታዊ ቃሉ ይህንን ሲናገር እነርሱ ይህንን ቃል ሰምተው ጸንተው መቆም አልቻሉምና ተፍገምግመው ወደቁ። ማን መልሶ አነሳቸው? ማን ከወደቁበት አነሳቸው? እርሱ። ዛሬ ሰው መድኃኔዓለምን ለመውጋት የመጣው ሰው ማን እግሩን ሰጥቶት ይዞት መጣ? ራሱ ክፉ ለመስራት የሚያስብ ሰው ማን እያየው ይዞት ይመጣል? ራሱ። ሊወግሩት ሊገሉት መሳሪያቸውን ሁሉ ታጥቀው መጡ። ቃል ሲናገር መስማት አልቻሉም፣ መቆም አልቻሉም። ተፍገምግመው ወደቁ ይለናል። ይህን ሁሉ ያደረገው የእርሱ ራሱን አሳልፎ የሚሰጥበት ጊዜ ገና ስለሆነ መከራ የተቀበለው በፈቃዱ ነው አላለም? በፈቃዱ ነው የተቀበለው። ራሱ ወዶ ፈቅዶ ነው የተቀበለው። ስለ ሰው ልጅ ፍቅር ሲል ነው የተቀበለው። ጊዜው ሲደርስ ግን ይሁዳ አማት የሚስቱ ወንድም በርባንን ለማስፈታት ንጹሑን ክርስቶስን ምን አደረገው? አሳልፎ ሰጠው። 30 ብር ሲደራደር በርባንም እንዲፈታ አብሮ ተደራድሮ ነበርና ይላሉ ሊቃውንት። ብሯ ብቻ አይደለም ሌላ ድርድርም ተደራድሮ ነበርና ይላል። ጊዜው ሲደርስ እያወቀ ማን አሳልፎ ሊሰጠው እንደሚችልም ያውቃል። እሱ ማእምረ ኅቡዓት ነው። ጌታችን አምላካችን ሁሉን ያውቃል። በልቦና የተመላለሰውን በአንደበታችን ያልተነገረውን የሚያውቅ አምላክ ግን ስለ ሰው ልጆች ሲል ጊዜው ሲደርስ ራሱን አሳልፎ ሰጠ። ይህንን በዓል ነው የምናከብረው። ይህንን ጊዜ ነው አሁን የምናከብረው። በእውነት እድለኛ ናችሁ ታቦተ መድኃኔዓለም እዚህ መኖሩ። ለምን እንዲህ እንደምላችሁ ታውቃላችሁ?
አንድ ታላቅ አባት እንዲሁም በገድል የተጋደሉ በዕለተ መድኃኔዓለም ዕለት የተጠሩ አቡነ መብዓ ጽዮንን ታውቋቸዋላችሁ? አቡነ መብዓ ጽዮን ሁል ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በገድል እርሱን ለመምሰል ራሳቸውን የሚገርፉ፣ ራሳቸውን የሚያቆስሉ፣ ራሳቸውን የሚያደሙ አባት ነበሩ። ይደንቃቸዋል። ታዲያ አንድ ቀን አብዝተው ራሳቸውን ከማድማታቸው ከማቆሰላቸው የተነሳ እንደ ክርስቶስ ራሳቸውን ስተው እንደ ክርስቶስ የሞቱ ልክ መከራውን አብዝተው እንደ ሞተ ሰው ሆኑ። የክርስቶስን መከራ መስቀሉን እያሰቡ ራሳቸውን ልክ ከመጠን በላይ ከማድማታቸው የተነሳ እንደ ሞተ ሰው ሆኑ። ታዲያ በዚህ ጊዜ ጌታችን መጣ። ልጄ መብዓ ጽዮን፣ እኔስ እነኛ ክፉ አይሁድ ናቸው ደብድበው ለሞት ያበቁኝ፣ አንተ ራስህን ስለምን ትደበድባለህ? እንዲህ ለምን እስከዚህ ድረስ ትደርሳለህ? ጌታ ሆይ አንተ ለእኔ የከፈልከውን ውለታ ሥጋዬ ለአንተ መገዛት ሲያቅታት እንድትገዛ ይቻለኝ ዘንድ አደረግኩት። ሥጋ አይደል ዛሬ የሚያፋጅ? የሥጋ ፍላጎት አይደል ዛሬ ሰውን ወንድም ከወንድሙ ሳይቀር የሚያገዳድለው? ለጽድቅ መሰላችሁ? ዛሬ በሀገራችን ወንድሞቻችን እርስ በርሳቸው ለጽድቅ ነው እንዴ? ለክብር ነው? አይደለም፣ አይደለም። የሥጋ መሻት ጥግ ሲደርስ ቤተ እግዚአብሔርን ይዳፈራል ሰው። የሥጋ መሻት የገንዘብ መውደድ ጥግ አሳልፎ ይሰጣል። መከራ ያጸናል፣ በደል ያበዛል። እግዚአብሔር ሁሉን ያያል። እኛ ግን በእውነት ስለ እውነት እንቁም። ግዴላችሁም መከራ የሚመጣበት ብዙ መንገድ አለ፣ እንማማራለን። አሁን አንዱ ግን ይሄ ከጥግ ያለፈ የሥጋ ምኞት፣ ለገንዘብ መገዛት። ጌታም እኮ በወንጌሉ ተናግሯል። ለሁለት ጌቶች ምን አትሉም አለ፣ መገዛት አይቻልም። አንዱን ምረጡ። ታዲያ የሚሞተው የሚጠፋውን ለእኛ መገልገያ የሆን ዘንድ የተሰጠነውን ጌታ እናድርገው ወይስ የማይለወጠውን ንጉሠ ሰማይ ወምድር እሱን እንምረጥ? የቱ ይሻለናል? አስተውሉ እስኪ። እማንታወቅ የሚመስለው ድንገት በስውር ክርስቶስ የሚያይ እንደሆነ የዘነጋ ሰው፣ አረ ወደ ልባችን እንመለስ። አረ ጊዜው ቀርቧል፣ ሰዓቱ ደርሷል፣ ማምለጫም የለም፣ መሄጃ የለም፣ ጊዜውን እንጠቀም። ይህን ነው የሚሉት አባቶቻችን። ወደ ንስሐ እንመለስ፣ ይህንን እናድርግ። ያን ጊዜ እግዚአብሔር ይራራልናል። ይሁዳ በዚህ ምክንያት ነው የእሱ ካልኩሌሽን አልጠቀመውም፣ የእሱ ቀመር አልሆነለትም። የመጀመሪያው ሲኦል ገቢ የሆነው እሱ ነው። እግዚአብሔር በእውነት በእልህ እንደ ይሁዳ ከመሆን ይሰውራል። ልቦናችንን በቸርነቱ ለእርሱ የሚገዛ ለእውነት የሚቆም ለጽድቅ የሚተጋ ሰዎች አድርጎ ይፍጠረን። አዎ እሱ መፍጠር ይቻለዋል። አሁንም ለመሆኑ መከራ ብዙ ወንድሞቻችን ብዙ አባቶቻችን ይህንን የሚጠይቁበት ወደ ቀደመ ነገር ልሄድና አቡነ መብዓ ጽዮን ይህንን አድርገው ገድላቸውን ሲፈጽሙ ከጌታ ዘንድ አንድ ነገር ለመኑት። ምን አሉት መሰላችሁ? ጌታ ሆይ
አንተ ደስ የምትሰኝበት በዓል እንዳክብር። እስኪ ከበዓላት ሁሉ ደስ የምትሰኝበትን በዓል ንገረኛል። ማንን ነው የጠየቁት? ጌታችንን። ጌታን መልሶ ልጄ የስቅለቴን የሞቴን ነገር ይህንን እያሰበ የሚዘክረኝን ይህንን እያሰበ እኔን እያሰበ ስለ እርሱ መሞቴን እያሰበ የሚዘክረኝን ይህንን የሚያደርግ ሲኦልን አያያትም አለ። ይሄ መታደላል። አባታችንም ተመለሱና ልጆቻቸውን ሰብስበው እንደዚህ ልጆቼ የመድኃኔዓለምን በዓል ዘክሩ፣ ሌሎቹን ለቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ሁሉንም ክብር እንዲያገኙ ይህንን ጸጋ ያደላቸው እርሱ ነው። የእርሱን በዓልማ ደግሞ የዘከረውን የሲኦልን በር ደጅም እንኳን አያያትም ብለው ያስተምሩ ነበር። ስለዚህ የምትዘክሩ እናቶች፣ አባቶች፣ ወንድሞች፣ እህቶች እድለኛ ናችሁ። በእውነት ከልብ ይህንን አስቦ የሚዘክር ሰው እንደውም እንኳን ሲኦል ሊገባ ወደ ሲኦል እንኳን ቢሄድ ሲኦል አፍ አውጥታ አልፈልግህም ትለዋለች። እስከዚህ ድረስ ቃል ኪዳን ተሰጥቷቸው። ታዲያ እድለኝነት አይደል? አውቃችሁም ይሁን ሳታውቁት ታቦተ መድኃኔዓለም እናንተ ጋር ሆናችሁ ስቅለቱን በዓሉን ስታከብሩ የዚህ ዋጋ ተከፋይ እንደሆናችሁ ታውቃላችሁ። ጎሽ እግዚአብሔር ይስጥልኝ። በእውነት ከዚህ በላይ ምንም ነገር የለም። ምንም ኃጢአት እንኳን ቢኖርበት ክርስቲያን ሆኖ ነገ ዛሬ እያለ ለሥጋ ወደሙ ነገ ዛሬ እያለ ድንገት እንኳን ሞት ቢቀድመው ታቦተ መድኃኔዓለም የዘከረ የመድኃኔዓለምን የስቅለቱን በዓል ያከበረ የዘከረ ለአባታችን ለአቡነ መብዓጽዮን ቃል ኪዳን ተገብቶላቸዋል። ይሄ ትልቅ ነገር ነው። ድካማችን እናውቀዋለን። ይህ መሆኑን ደግሞ ስናስብ እግዚአብሔርን እናመሰግነዋለን። እንደው ለመሆኑ አሁን ካለንበት አንጻር አገራችንም ብትሆን እኛም ባለንበት ሰላማችን ጥያቄ ውስጥ በገባበት መከራ በጸናበት በዚህ ጊዜ ስለ መከራ አመጣጥ ጥቂት 1-2 ነጥብ ላንሳ። ለምን መከራ ይመጣብናል? ሰዓት ይኖረኛል አባቶች። ለምን መከራ ይመጣብናል? ቤተ ክርስቲያናችን ለምን መከራ ትቀበላለች? ለምን ይሆን? እውነት ነው። ብዙ ሰው የሚለው ሁል ጊዜ የሚባለው ኃጢአታችን ስለበዛ ነው። እሱን የማንክደው ነው። በደላችን ስለበዛ ነው። አዎ አንክደውም። እውነት ነው። ሌላስ ምክንያት የለውም? አዎ የመጀመሪያው መከራ የምንቀበልበት ቤተ ክርስቲያናችንም ብትሆን መከራ እየተቀበለች ያለችበት ምክንያት ምዕመናንም ሁላችንም እንደ አቅማችን መከራ የምንቀበልበት ምክንያት ጉድለታችንን እንድንረዳ ለማድረግ ነው። ምን ጎሎናል? አዎ ሰው አስቸጋሪ ነው። ጉድለቱን የሚነግረው እንኳን ቢገኝ እሺ ብሎ አይቀበልም። በመከራ ሲሆን ግን ይቀበላታል። በመከራ ጊዜ ግን ይቀበላታል። ጌታችን የነበረባት መርከብ ትዝ ይላችኋል። ሐዋርያት አብረውት አሉ። ነገር ግን መርከቧ ተነዋወጠች። ምን ስለተገኘ በመካከል? አንድም ሐዋርያት ይጎላቸው የነበረ ነገር ነበር። እርሱን ሊሞላላቸው መከራ መጣባቸው። የጎደለን አለ። አሁን በእውነት ስለ ንስሐ ትዝ የማይለን ሰዎች ነበር። መከራ ባይኖር አይደለም እንዴ? ስለ ስጋው ስለ ደሙ ትዝ የማይለን ሰዎች አለን። በየዓመቱ ፕላን የምናደርገው ሌላ ነው። በስኪ በየዓመቱ
ባለህ በቤተሰብም ይሁን በመስሪያ ቤት የመስሪያ ቤቱንስ እንዳሻው በቤተሰብ ፕላናችን የንስሐ መግቢያ ጊዜ የሥጋው ደሙ መቀበያ ወቅት ጊዜ መድበን እናውቃለን? አሁንሳ ወረርሽኙ ሲመጣ ምን አሰባችሁ? አንድ ሰሞንማ ታውቁታላችሁ ይሆን? እሱም እንኳን ገና ሳይገፈፍ ሰው ወደ ጥንቱ ቅድመ ኃጢአቱ ተሸጋገረ። አይገርም? ገና እኮ ነው። ገና እኮ የምጡ ምጥ መጀመሪያ ነው ይሄ። አባቶቻችን ያሉትን ትሰማላችሁ። የተነገረው ትንቢት ገና እየጀመረ ነው። ስለዚህ ጊዜውን አናውቀውም። የጎደለን አለ በሕይወታችን እንድንሞላ መከራ ይመጣል። መከራ ይመጣል። እንደውም ቅዱስ ዮሐንስ አፈወርቅ በውስጣችን ያለውን ፍርሃት ነቅሎ ለማውጣት መከራ ትልቅ አስተዋጽኦ አለው ይላል። ፍርሃታችንን ነቅሎም የሚያወጣልን መከራ ነው። ዛሬ ሰይፉ በፊታቸው እየተሳለ ይህንን ሳይፈሩ በድፍረት የሄዱት ለሰማዕትነት የበቁትን አስተውሉ። ይህንን ፍርሃታቸውን ነቅሎ የጣለላቸው መከራው ነው። ሌላው ሁለተኛው ነጥብ የተጠራንበትን ዓላማ እንዳንረሳ መከራ ይመጣብናል። የተጠራንበት ዓላማ ክርስቲያኖች ለምንድን ነው የተጠራነው? ለምንድን ነው የተጠራነው? ባለሀብት እንድንሆን ነው እንዴ? ለምን ተጠራን? እርስ በርስ እንድንነካከስ ነው እንዴ? ለምን ተጠራን? በቀኝ ለመቆም ነው። በፍቅር አገልግለን በአንድነት ሆነን በቀኝ በመጨረሻዋ ሰዓት በቀኝ መቆም ነው የክርስቲያን ዓላማ። ሌላ ምንም ዓላማ የለውም። እየወደቀም እየተነሳም ቢሆን በቀኝ ለመቆም። እንዲህ ሲያደርግ ፈተና አይገጥመውም ማለት አይደለም። በመከራ በፈተና ውስጥ እያለፈ ነው በቀኝ ለመቆም። ይሄንን እንዳንረሳ መከራ ይላክብናል። አዎ እንዲሁም ደግሞ ቅዱስ አትናቴዎስ እንዳስተማረው ወደ ድህነት ለመቅረብ መከራ ይመጣል። ወደ ድህነት ለመቅረብ ወደ ቤቱ ለመምጣት የረሳ ነው ቤተ ክርስቲያኑ የት ነበር ያለው ብለን ስንት ሰው አሁን መጥቷል መሰላችሁ? መከራ ባይኖር ኑሮ ቤቱን የሚረሳ ሕዝብ ነውና ያለው። ትዝ ይለው ነበር። በእውነት እግዚአብሔር ያውቃል እሱን። አሁን ያለን ሌላ ጊዜ ያልነበርን ሰዎች ብዙ ነን። መከራ ስለመጣ ግን ዛሬ የት ነው ቤቱን የምናገኘው የምንል። ይህንን ለማድረግ የራሱ የሆኑትን ለመሰብሰብ መከራ ያመጣል እንጂ በአንድ ጊዜ ማጥፋት ያቅተዋል? እንደሱ እምቢ ያለውን እልኸኛውን እኮ ያጠፋዋል። በአንድ ጊዜ እኮ ሁሉን እንዳልነበር ማድረግ ይችላል። የሱ የሆኑት ግን ይድኑ ዘንድ ልክ ደወል እንደሚደወለው ይደውላል። ኑ ይላል። ለዚህ ነው ሌላው መከራ የሚመጣብን ከክርስቶስ ጋር ያለንን ፍቅር አንድነት እንዲታወቅ ነው። እሱ ስለኛ ያለውን ፍቅር ቅድም ገለጽ ነው። እኛ ስለሱ ያለንን ፍቅር በምን ይገለጣል? በምን ይገለጣል? መከራ በመቀበል ይገለጣል። እርሱ እስከ መስቀል ሞት ድረስ ስለኛ ሲል ተሰቀለ። እኛ ደግሞ እንዳቅማችን ያለችንን የመጣብንን መከራ በመቀበል በአኮቴት በመቀበል ከሱ ጋር ያለንን ፍቅር እንገልጣለን። ለዚህ ነው ሌላኛው ነጥብ እውነተኛ መሆናችን ይታወቅ ዘንድ መከራ ይመጣል። ሐሰተኞችን ከእውነተኞች ለመለየት እውነተኞች መከራ ይቀበላሉ። ሐዋርያው ቅዱስ ጳውሎስና በርናባስ እንዳስተማሩን ወደ መንግሥተ እግዚአብሔር በብዙ መከራና ድካም እንገባ ዘንድ ግድ ይለናል አይደለም? መንግሥተ እግዚአብሔር እንዲሁ በቀላሉ የሚገባበት አገር አይደለም። እንዲሁ በቀላሉ የምንገባበት አይደለም። መከራ ተቀብለን እንደ አቅማችን ያንን መከራ ተቀብለን ስናልፍ ነው
የእርሱ የእኛም እውነተኛነት ለእርሱ ያለንን ፍቅርም የምንገልጥበት በመከራ ነው። ስለዚህ ማንጎራጎር አይደለም። ይልቅ የጎደለንን እንፈልግ። ይልቅ እውነተኛ ነኝ ወይስ ሐሰተኛ? ክርስቶስ ጋር ራሳችንን እንመርምር። ሐሰት ካለብን ቶሎ እንስተካከል። ዛሬ ወንድሞቻችን መከራ ቢያጸኑብን ከእግዚአብሔር ጋር ሳይወዱ በግዳቸው ከማን ጋር አጣበቁን? ከአምላካችን ከኢየሱስ ክርስቶስ ጋር ወደ እሱ ክንዱ ነው ያደረሱን። አንድ ሊቅ ይህን በሚመለከት ጠርጡለስ የሚባል ሊቅ ስቀሉን፣ አሰቃዩን፣ ኮንኑን፣ አጥፉን፣ የእናንተ ጨካኝነት የእኛ ታማኝነት ማረጋገጫ ነው አለ። እናንተ ብትሰቅሉን፣ ብታጠፉን የእናንተ ጭካኔ የእኛ ደግሞ የእውነተኛ ማረጋገጫ ማህተም ነው። አይከፋንም አለ። አዎ፣ ስለዚህ መከራ የሚመጣብን በዚህ ምክንያት ነው። አንድ ነገር ልንገራችሁና ጨርሳለሁ። ቅዱስ ዮሐንስ አፈወርቅ ያለውን ሌቦች ባዶ ቤትን ለመበርበር አይሄዱም ማለት ቅዱስ ዮሐንስ። ይሄዳሉ እንዴ? ምን ሊያደርጉ? ሌቦች ባዶ ቤት ለመበርበር አይሄዱም፣ ወደዚያም አይራመዱም፣ ወርቅና ብር ወዳለበት እንጂ። አይደል እንዴ? ወርቅና ብር ወደ ተከማቸበት እንጂ። ዲያብሎስም ልክ እንደዚህ ሆነው አለ። ሊፈትናቸው የሚመጣው መንፈሳዊ ሀብትን ወደ አከማቹት ነው። መንፈሳዊ ሀብት ያላቸው ክርስቲያኖች እነርሱን ሊፈትን መከራ ሊያጠናባቸው ወደ እነርሱ ይሄዳል። ሌላውማ ምን መከራ አለበት? የማን ሆኗል? አንዴ እኮ ተገዝቶ እየሰገደ እያመለከ የሚኖረው አለ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ነው የሚለን፣ ሌባ ወደዛ አይሄድም። ኦልሬዲ እነሱንማ ማርኮ ይዟል አይደል እንዴ? ማርኮ ይዟል። ወደ ሌሎቹ ነው የሚሄደው። መንፈሳዊ ሀብት ወደ አከማቹት፣ መከራ የሚጸናባቸው ወደ እነሱ ነው። ያተርፉ ዘንድ መከራ የሌለበትን ሕይወት አትምረጡ፣ ምንም ትርፍ የለበትምና አለ። ስለዚህ አምላካችን በቸርነቱ የመጣውን የምንችልበትን ኃይል ያድለን። በቤቱ በፍቅር ኑረን ለንስሐ በቅተን ሥጋውን ደሙን ተቀብለን ተስፋ የምናደርጋትን መንግስቱን እንዲያወርሰን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።